ቢንያሚን ዘለቀ አባት ጋር አቶ በለጠ ጋራ መስመር ላይ ይገኛሉ። ጤና ይስጥልኝ አቶ በለጠ። እግዚአብሔር ይመስገን። ጤና ይስጥልኝ። እንደምን አላችሁ? ጤና ይስጥልኝ። በድጋሚ በእውነት ጥሪያችንን አክብረው ስለመጡ በጣም እናመሰግናለን። ከአይኢቲቪ 140 እንግዲህ በጠቅላላ ባልደረቦችን በስም በሁሉም ስም በመጀመሪያ እግዚአብሔር ጽናቱን ይስጣችሁ እንላለን። ከዚሁ አሜን አሜን። እኔም በድግሚያ አመሰግናለሁ። እሺ እንግዲህ የኢማኑ ቢንያሚን ነፍስ ይማር ሁላችንም ጠቅላላ እስራኤልን በእግሩ ያቆመ ነው ማለት ይቻላል። እስራኤል ጠቅላላ የአብዮት በዓሉን ሲያከብር በደረሰው ክስተት መሰረት ነው እንግዲህ ወንድማችን በወጣቶች የተገደለውና ይህንን ባስመለከተ እስኪ በመጀመሪያ ይመኑ ቢንያሚን ማን ነው? እንዴት ነበር? እሱን ያስተዋውቁንና በኋላ ወደ ክስተቱ እንገባለን። አቶ በለጠ። ይመኑ በለጠ ዘለቀ በጣም ደግ ልጅ፣ በእውነቱ በሙሉ አይኔ እንኳ አይቼው ሞልቼም አይቼውም አላውቅም። እውነት ነው የምነግርህ። እንደዚህ አድርጎ በልጅነቱ አንስቶኛን ይረዳል። ልጅ በማውጣት ትናንሾች ልጆች አሉን ወደ ጋን በመውሰድ መመለስ፣ ስራውን አቋርጦ እንኳ በሞተር መጥቶ ያው በ3 ሰዓት በ4 ሰዓት ስለሚወጣ አምጥቶ ከቤት አድርሶልን ነው የሚሄድ። በጣም የይመኑ ሞት ቤቱን ነው አጨልሞት ሄደ፣ መብራቱን ነው አጥፍቶብን ሄደው እና በጣም ነው የሚከብደው። ስለ ይመኑ ምንም ብዬ ልናገር በጣም ይከብዳል። እንግዲህ በእውነት እኛም እንከታተላለን ስለ ይመኑ ብዙ ተብሏል። እንደውም ብዙ አርቲስቶች አንዳንድ አርቲስቶች በሱ ስም ሙዚቃ የሰሩበት ሁኔታ አለ። የእስራኤል ህብረተሰብ በዚህ ክስተት ላይ በጣም ጉዳት ተሰምቶት ያው እናንተንም ለማጽናናት የመጣበት ሁኔታ ነው። እንግዲህ በአሁን ሰዓት ያላችሁበት ሁኔታ ያው በፍርድ ቤት ነው ሁኔታው እንዳለ የምናውቀውና ይሄ ሁኔታ በአሁን ሰዓት ምን ላይ ነው? ፍርድ ቤት ውስጥ ምን አይነት ውሳኔ እየወሰነ ነው? ፍርድ ቤቱን አብዛኛውን ነገር ይብሪት እንዳለመታደል ሆኖ ይብሪቱ ትንሽ ይከብደኛል። እንዲያውም ሰውቆ የነበረው ሁላ እየጠፋኝ ነው ሄደ እና ሰዎች ይነግሩኛል። በእውነቱ ነገር ይመኑ ዘለቀ በየውም አጥማውት በመደሰቻችን ቀን ወንድም ተወንድሙ እህት ተእህቱ ጋር ልጅ ታባቱ ጋር ተገናኝቶ በዓል በሚያከብርበት ቀን እስቲ ትንሽ ለአንዳንድ ነገር ቢሆን ብሎ ለስራ ብሎ ሄዶ በኋላው ሲቀር ያሳዝናል። ይህ ያለ ወይም ባልየ ቦታ ወይም መጥፎ ቦታ ሂዶ አይደለም የተገደለ ከስራ ላይ ያለ ፈክረው እንገላለን ብለው ስትወጣ እናገኛለን ብለው ራሱ አክራዩም ባለቤትየውም ያውቃል። ይመኑን ያው በኋላው አስቀርተውታል ገዳዮች። ምናልባት እኒህ ሰዎች ታውን ቀደም የገደሉ ሊሆን ይችላሉ። ደም አፍሳሾች አሉ። የሙሽራ ስም ሰጠው እና እነከሌ ናቸው። ስሙን ባንጠራውም ቄስ ይጥራቸውና ስማቸውን ባንጠራውም የሙሽራ ስም ተሰጠው። ህዝብ የሚፈራራበት ከሌኮ የከሌ ልጅ ነው፣ ከሌኮ የከሌ እነከሌ ግድብ ነው እየተባለ የሚያስፈራሩን ራሱ ይህን መንግስት በአጽንኦት መስራት ይገባዋል። ይህን ነገር እነዚህን ገዳይ አይነቶች ይህን የሙሽራ ስም የተሰጣቸው ልጆች መንግስት መስመር ካላዘ ህዝቡ ተሳቆ በመፍራት ነው አንገቱን ቀና ብሎ አይሄድም። ሁልጊዜ ተሸማቆ ነው የሚሄደው እና ዋናው ትልቁ አገሪቱን ማስተካከል ያለበት መንግስትና ፍርድ ቤት ነው። አዎ ይመኑን
እኔ አላውቀውም። አንደኛ ደረጃ ሁለተኛ ደረጃ የሚሉት አለ። አሁን በሁለተኛው ደረጃ ነው ያለ ፍርድ ቤቱ። እንግዲህ ባሳለፍነው የፍርድ ቤቱ ውሳኔ የነበረው በችለተኝነት ነው እንጂ ለመግደል አልወሰኑም የሚል ውሳኔ ወስኖ ያው ሁሉንም አስቆጥቷል፣ እኛንም ጭምር አስቆጥቷል። በፔታህ ቲክቫ ፍርድ ቤት የነበረውን ሁኔታ ተከታትለናልና በአሁን ሰዓት ገዳዩ እንግዲህ በዛ ያሉ ሁሉም የተባበሩ ቢኖሩም የወጋው እንግዲህ በቅርብ ቀን እንደገና ለፍርድ እንደሚቀርብ ነው። የእናንተ ደግሞ ጥያቄ ፍትህ ለቢንያሚን ብላችሁ ያው ይሄ ገዳይ ሆኖ እስከ መጨረሻው ድረስ ፍርድ ቤት ውሳኔውን ሲሰጥ ያለ እስራት እስኪሆን ድረስ ነው የምንፈልገው የሚል ጥያቄ ጠይቃችኋልና በዚህ ጉዳይ ላይ ምን ይላሉ አቶ በለጠ? በእውነቱ ነገር እኔ ስለ ፍርዱ ሰው የገደለ እንደውም ልፍ ብሎ በሀበሬ ክነሰቱ ሰው የገደለ ወይም ፊጎ ያደረገ የገደለ ምናምን ይገደል ብለው ነበር። አሁን ያ ከመሆን ከእግዚአብሔር የተመሰገነ ይሁን ያ ህግ ከተቀመጠ ጀምሮ ያ ህግ ተቀረበ ጀምሮ ሌላ ሰው አልሞተም፣ እግዚአብሔር ጠብቆናል። ነገር ግን ይመኑን ገለውታል። ስለዚህ እስቲ ያ ህግ ይጥለቅና የገደለ ይገደል ሳይሆን ትክክለኛ ፍርድ ሰው የገደለ ታውን ቀደም በግድያ የተሳሳቱ የተጠረጠሩ ሰዎች ዛሬ በእስር ቤት ነው ተወርዶ ወድቀው ያለ እና ምናሽ ሞነሞነው ምንድነው? በአንደኛው ፍርድ እንዲፈርድልን መንግስትን እንማጠናለን። በአንደኛ ደረጃ እስከ ዕድሜ ልክ እስራት እንዲፈረድልን እኛ እንማጠናለን። መንግስትንም እግዚአብሔርንም እንጠይቃለን። እዚህ ላይ አቶ በለጠ በእውነት ቀላል አይደለም። ቀደም ብሎ ገልጸውታል። የቋንቋም ችግር ስላለ በአማርኛ የህግ አማካሪዎች ከናንተ ጋር አገልግሎት እየሰጡ ነው በአሁን ሰዓት? ምን ይየልንገር ጨርሼ እንዳላማቸው በጣም እኔም አሁን ድንብርብር ብሎብኛል። ግራው ጠፍቶብኛል። እነሱም ሰዎች ባለማግኘት ነው። እነሱም ባለማዎች ባለማግኘት ነው። በሽባ ነው የሚሉት ያው በአዘን ጊዜ የተቀመጠበት ቦታ ላይ ያው እያንዳንዳቸው መጠው ጠይቀዋሉ፣ አይዟችሁ ብለውናል። ከዚያም በኋላ ግን እኛ ወረንዲነን እኛ ጠበቃነን ብለውናል። ነገር ግን እኛ ባዘን ላይ ያለና አላስታወስንም። ስልክ የሰጡን ይኖራሉ፣ አላስታወስንም። ማን ብለን እንደመዘገብነው ማናውቅም፣ አላስታወስናቸውም እንጂ ጠይቀውን ነበር። ነገር ግን አሁን ተረጋግተን በምንነጋገርበት ሰዓት ምንም የመጣ የጠየቀኝም የለ። እኔም ሰማዩ ምድሩ ዙሮብኛል። ይገባናል በእውነት አቶ በለጠ። ሌላው ያው እንግዲህ ልጆቹ ናቸው የቢንያሚን እህትና ወንድም ያው በቋንቋውም በጣም ጎበዞች ስለሆኑ በተለያየ ሚዲያም በተለያየ መንግስት ድርጅትም እንደውም እስከ ፕሬዝዳንቱ ድረስ በተለያየ ፕሮግራም ላይ ተገናኝተው ስለ የመኑ ቢንያሚን ህይወቱ ሲናገሩ ነበርና እነዚህን ጠበቃዎች አማርኛ ተናጋሪ ጠበቃዎች ባለሙያዎችን ወደ እናንተ አገልግሎት እንዲሰጡ ለምንድነው ጥረት የማያደርጉት በዚህ ጉዳይ ላይ? ከሱ ላይ እንግዲህ የመንግስት ጠበቃ ትልቅ መስሪያ ቤት ያለው ለአገሪቱ ጠበቃ የሆነ ታዋቂ የጠበቃ መስሪያ ቤት ነው ተብሎ እናንተ እኛ ዘናን እንግዲህ አያስፈልግም ሁኔታውንም ተከታትለን አይተን ቢሆንም በመጨረሻ ጊዜ ነገሩ አስቸጋሪና ውስብስብ ከሆነ ሌላ መቀየር እንችላለን እና ለጊዜው ተረጋጉ ያዝናቸዋለሁ ብለውናል። እኔ ግን የምፈልገው አሁንም ጥረቴ በአማርኛ ባደኩበት ቋንቋ የሚያስረዳኝ አንድ ጠበቃ ሁለት ጠበቃም ቢሆን እፈልጋለሁ። ለምን የሚያስረዳኝ አሁን እኮ እንዴት አለ መሰለህ አንድ ነገር ልንገርህ። ጠበቃ በእውነቱ ነገር
ብዙ ወጪ አድርገው ነው የተማሩ፣ ጊዜያቸውን ሰውተው ብዙ ነገር እድሜያቸውን የተማሩ ልጅ በማሳደግ ፈንታ ስራ ሰርተው ቤታቸውን በማስተካከል ፈንታ ጊዜያቸውን ፈጅተው ተምረዋሉ። አዎ ገንዘብ ያስፈልጋቸዋል። ነገር ግን እንደ ይመኑ ሞት ያለ ሲከሰት ገንዘብ አያስፈልጋቸውም። ለኢትዮጵያ ነው ይመኑን ትክክለኛ ፍርድ አስገኘነ ማለት ነገ አንድ ኢትዮጵያ እንዳይሞት ተከላከልነ ማለት ነው። ይህን አስረግጬ መናገር ይገባል። ተከላከልነ ማለት ነው። ሞቱን አቆምነው ማለት ነው። ይሄ ከመጣው 19 አመት ሆኖኛል። ከ19 አመት ውስጥ ከ19 ሰው በበላይ በሰው እጅ የጠፋ ሰው ይኖራል እርግጠኛ ነኝ። በትግል በሄዱበት ቦታ ሞተው የሚመጡ አሉ። ምን ይላሉ? ብዙ በግፍ የተገደሉ የይመኑ ወንድሞች የይመኑ ወገኖች ተገለዋሉ። ግን አሁን ማንም ይሁን አጎናችን እንድትቆሙ ሞት በይመኑ ይበቃል ነው ምለው ያለ እና ይሄ ነው እንግዲህ በእውነት ጥሩ መልእክት ነው። በዚህ አጋጣሚ ባለሙያዎች የሚሰሙን ካሉ ያው የህግ ባለሙያዎች ግዴታ ነው አማርኛ ተናጋሪዎች እንዲህ አይነት ክስተቶች ሲደርሱ ቶሎ ደርሶ ለህብረተሰቡ ጎን ቆሞ በእውነት አገልግሎት ለመስጠት አስፈላጊ ነው። እንግዲህ የይመኑ ቢንያሚን ታሪክን በእውነት የማያውቀው የለም። በአጸያፊ ሁኔታ የተደረገ ክስተት ነውና መንግስት ያው በመንግስትም በኩል አንዳንድ የሰማነው መረጃዎች አሉ። ሆኖም ግን በአሁን ሰዓት ፍርድ ቤት የሚሰጠውን ውሳኔ እየጠበቃችሁ ነውና የሚቀጥለው የፍርድ ቤት ውሳኔ መቼ ነው? ቀኑን ታውቁታላችሁ አቶ በለጠ? አዎ እኔ አዘጋጅቻለሁ። አሁን በእውነቱ ነገር አዳምጡ። አባቶች፣ እናቶች፣ ወንድሞች፣ እህቶች ይመኑን የመሰለ አበባ ተቀንጥሶ በገዳዮች ስለቀረ ዛሬም ሆነ ነገ ከጎኔ እንዳትለዩ። ቀኑ ምናልባት ቀኑ 8/6 ወር 2026 ሉድ ላይ መጣችሁ ተጎኔ እንድትቆሙ ምናልባት ይመኑን የመሰለ ልጅ ሙቶ ምናልባት በሌሊት የሚሰራ ሰው አለ፣ ማልዳ የሚሰራ ሰው አለ። በሌሊት የምትሰሩ ጊዜ ያላችሁ አብራችሁ ቁሙ፣ ድምፅ ሁኑ። ወንድሞቼ እኔ ሁለመናዬ ነገር ጨልሞብኛል። እስኪ ለእናንተ የአንድ ቀን ስራ ይቅር ብላችሁ ከጎኔ ቁሙ ወንድሞቼ። ይሄን ነው ምለው። ምናልባት አንድ ነገር የረሳሁት አለ። ይቀጥሉ። አባቶች፣ ቄሶች ምንደው አብራችሁን ብትቆሙ ምን ነውር አለው? ትክክለኛ ፍርድ ይፈረድ ብላችሁ አብራችሁን ብትቆሙ ግዳፉ ተጎናችን እኛም ደስ ይለናል። ለካስ አባቶችም አሉን ብለን ኩራት እንዲሰማን ቄሶችን ለኛ ደመቃችን ኮከባችን ስለሆናችሁ አብራችሁን እንድትቆሙ እንደገና ራቦች ለራብ ኢትዮጵያውያን በጎናችን አብራችሁን እንድትቆሙ በ8/6 ወር 2026 ሉድ በ9 ሰዓት ነው ፍርድ ቤቱ። አስቀድመን በ8 ሰዓት እንገኛለን። ይሄም ስል ግን ቁጣ የሌለው ስድብ የሌለው ሰውን ማስቀየም በሌለበት ብቻ ድምፅ ለይመኑ እውነተኛ ፍርድ ለይመኑ ዘለቀ፣ እውነተኛ ፍርድ ለወንድማችን ቢንያሚን የሚል ቃላት ብቻ በመናገር አብራችሁን ቁሙ። ደህና ሁኑልኝ። እንግዲህ እዚህ ላይ የመጨረሻ ጥያቄ አቶ በለጠ ይመኑ ለስራ ነው በዛ ምሽት የወጣው። ሁላችንም እንደተናገርነው እንግዲህ እስራኤል የአብዮት በዓሏን ያከበረችበት ምሽት ነው። ለመጨረሻ ጊዜ የሚያስታውሱት ከይመኑ ጋር የተነጋገሩት ንግግር ካለ ወደ ስራ ከመውጣቱ በፊት ወይም ከዛም በኋላ እንዴት ነው የተነጋገራችሁት ነገር አለ? ምን የሚያስታውሱት አለ? አሁን ለማስታወስ ያህል ይመኑን
ይመኑ እኔ ማስታውሰው ይመኑ ያደግ ትመስለኛለህ ልዳርህ ይዋለው እሱ ደግሞ ያው መቼም ልጆች እንትን ነው ጎረምረም ማለትና ዝም ማለት ከዚያ ግን ምንድነው ተነጋግረን እንደ ቤተሰብ ነው ተነጋገርነው በግል ሳይሆን ያምላኬ ዘለቀ የልደት ነበር አመት እና ምናከብረው የነበረ በያብኒ በሚቶቹ ቦታ ነበር ምናከብረው ይሄን እሱም ስራ ምሽቶ መጥቶ አርፎ ማልዳ ደግሞ በ9 ሰዓት በመናምን ወደ እዚያው እንደምንሄድና ከሚቶቹ ጋር እንደምናከብርና ይሄን ነው እንደ ቤተሰብ ተነጋግረን የነበር እና የአምላኬ ዘለቀን ልደት በዚህ እንደምናከብር ይሄን ሁላችን ተነጋግረናል። ነገር ግን ሰው ታለው እግዚአብሔር ያለው ሆነና ይመኑ ተቀይቶ በኋላበት ቀረ ነው ማለት እንግዲህ ለመድገም ያህል መልእክቶን እርግጠኛ ነኝ ተመልካቾቻችንም እየሰሙት ነው። እድሜ የማይገድበው እንግዲህ ትግል ነው። ፍትህ ለይመኑ በ8/6 ወር 2026 በሉድ ከተማ በሚገኘው ፍርድ ቤት ተገኝታችሁ እባካችሁ ከጎናችን ቁሙ። በመትመጡበትም ጊዜ እኛ የምንፈልገው ሰላማዊ ሰልፍ ነው፣ ፍትህ ለይመኑ ነው፣ ሌላ ብጥብጥም አንፈልግም የሚል መልእክት ነው እንግዲህ ቀጥታ ለህብረተሰባችን ያስተላለፉት። እኛም እሺ ላስተካክሎ እኔ ልናገር እንግዲህ አዳማጮችን ያው ታስተካክላላችሁ። ያው እንግዲህ በቀን 8/6/2026 ለይመኑ ፍርድ ቤት በዚህን ቀን ስላለ የተከበራችሁ ወንድሞች፣ አባቶች፣ እናቶች፣ እህቶች ተጎናችን እንድትቆሙ ግዳፍ እንድትሆኑ ነው። ሰላማዊ ሰልፍ አይደለም፣ ሰላማዊ ሰልፍ አንልም። ግዳፍ እንድትሆኑ ነው፣ ድምጽ እንድትሆኑ ተጎናችን እንድትቆሙ ነው የሚለው ያለ። እሺ በጣም ትክክል። እንግዲህ ስላስተካከሉ አቶ በለጠ ዘለቀ በጣም አመሰግናለሁ። እንግዲህ ከዚሁ ከአይቲቪ ባልደረቦቼ ለቢንያሚን እናትም ሰላምታችንን ጽናቱን አቅርቡልን። እግዚአብሔር ከናንተ ጋር ይሁን። እንግዲህ እኛም እንከታተላለን ከዚህ ሆነን ፍርዱን። አቶ በለጠ መልካም፣ እግዚአብሔር ይስጥልኝ። እውነተኛ ፍርድ ለይመኑ። አንተ እንደው አንድ ነገር ከዚህ ቀርቶ እኮ ኢትዮጵያ እኮ የሆነ ፎቶ ምናምን ይዘዋወራል። እውነት ከአየር ጸባይ ውስጥ እንጀምር። በአሁኑ ሰዓት በእስራኤል ሙቀቱ በጣም እየባሰበት የሚሆኑ አንዳንድ መረጃዎች እየወጡ ነውና እንዴት ነው የአየር ጸባዩ አለ ሙቀቱ፣ እንደገና ደግሞ የፖለቲካ ጸባዩ ሞቅ እያለ ነው። በትላንትና ዕለት በጣም ምሽት ላይ ነው ያመሸ። ከዛን ጀምር በእውነት የእስራኤልን በዘገባው ላይም እንደገለጽኩት ተቆጣጣሪ የመንግስት ተቆጣጣሪ አዲስ እንግዲህ ስልጣን ላይ ወጥተዋል። በዛን ጀምር እስኪ። አዎ በመጀመሪያ ደረጃ የአየሩ ጸባይ በእውነት እኔ ከኢየሩሳሌም ነው የመጣሁት። ሙቀት ነው። ቴልአቪቭ ይሞቃል ሁላችንም እንደምናውቀው። የፖለቲካችን ሁኔታም እየተሟሟቀ ነው። የምርጫ ጊዜ እየቀረበ ነው። እንግዲህ የቀረን 4 ወር ነው ቢበዛ። ይህ መንግስት ጊዜውን ይፈጽማል ብሎ አንድም ሰው አልጠበቀም ነበር። ሁሉም አስቦ የነበረው በአጭር ጊዜ ውስጥ ይወድቃል የሚል ነበር። በተለይ ጥቅምት 7 ቀን 2023 ዓ.ም በደረሰው ጉዳት የሐማስ ሽብር ፈጣሪ ድርጅት በፈጸመው የመንግስት እድሜው ያጥራል ተብሎ ነበር። ነገር ግን እንደውም ከብዙ አመት ወዲህ ነው ሙሉውን ጊዜ 4 አመት የተመደበለትን መንግስት ሲጨርስና እየጨረስን ነው። የፖለቲካ ሁኔታ እየተሟሟቀ ነው እንዳልነው። ቀጥሎ የመንግስት መስሪያ ቤት ተቆጣጣሪ ምርጫ። በመጀመሪያ ደረጃ የመንግስት መስሪያ ቤት ተቆጣጣሪ የሚመረጠው በ7 አመት አንድ ጊዜ ነው። አንድ የተመረጠ ሰው 7 አመት ያገለግላል። አሁን ያለው ህግ ነው ተጨባጭ። በእስራኤል ሀገር 12 መሰረታዊ ህጎች አሉ። ህገ መንግስት የለንም እንደሚታወቀው። ከ12ቱ መሰረታዊ ህጎች አንዱ የመንግስት መስሪያ ቤት ተቆጣጣሪ ነው። የመንግስት መስሪያ ቤት ተቆጣጣሪ ስራው ምንድነው ያልን? እንደው የመንግስት መስሪያ ቤቶችን መቆጣጠር ነው። ለምንድን የመንግስት መስሪያ ቤቶችን የሚቆጣጠረው? የመንግስት መስሪያ ቤቶች በጀት የሚቀበሉት ወይም ገንዘብ የሚመደብላቸው ህዝቡ ሰርቶ ከሰበሰበው
ወይም ደግሞ ከተከፈለው ግብር ነው። ያ ግብር ተሰብስቦ በገንዘብ ሚኒስትር አማካኝነት በጽህፈት ቤቱ ይከፋፈላል እና እያንዳንዱ የሚኒስትር ጽህፈት ቤት ምን ስራው ማከናወኑን ይገመግማል። ከዛም በተጨማሪ የተለያዩ መንግስት መስራት የሚገባቸው ስራዎች ካልተፈጸሙ ገንዘብ ብቻ አይደለም በሌላ መንገዶችም ይቆጣጣራል። የግል ካምፓኒዎችን የግሎችን አይነካም። ይሄ መንግስት መስሪያ ቤት ተቆጣጣሪ በየአመቱ ሰነድ ግምገማ ያወጣል። ያንን ግምገማውን ለፕሬዝዳንቱ ያቀርባል። ከዛ በክነሴት ደግሞ ተቆጣጣሪ ኮሚቴ አለ ይቀርባል። ለመላው ህዝብም በግልጽ ይቀርባል እና ይሄ ነው ያለውና በአሁንኛው 7 አመታቸውን ማታንያው ኤንግልማን ሊፈጽሙ ነው የመንግስት መስሪያ ቤት ተቆጣጣሪው። በሳቸው ፋንታ ለመምረጥ እንደተለመደው የምርጫ ሁኔታ ነበር። በትላንትናው ዕለት አይተናል። ማን ነው የሚመርጥ? የመንግስት መስሪያ ቤት ተቆጣጣሪውን 120 የክነሴት ወይም የፓርላማ አባል ብቻ ነው መምረጥ የሚችለው እና በምርጫው ሂደት ላይ እያንዳንዱ ሄዶ መምረጥ ይችላል። የሚመረጠው ክነሴት ውስጥ ነው። ስም ይጠራል። ፖስታ ውስጥ ትመርጣለህ፣ ታስገባለህ። የመረጥሹን አታሳይም። ይሄ በሚስጥራዊ ምርጫ ህጉ የሚለው ምስጢራዊ ነው፣ ግን በግል አሳያለሁ ካልክ የሚከለክል የለም። ነገር ግን በግል አሳይ የሚባል ነገር ከህግ ውጭ ነው። ግን እያንዳንዱ ማሳየት ይችላል። ለምሳሌ እኔ አሁን ሩቢሎን የሚደግፍ መሆኔን በምርጫው ሳይሆን ከዛ በፊትም ቢሆን በመገናኛ ዘዴዎች ስጠይቅ በይፋን የተናገርኩት። ግን አንዳንዶች መናገር ማይፈልጉ አሉ። ልክ ምርጫ ሄደን እንደምንመርጠው እና ያ ነው። በትላንትናው ዕለት በነበረው ሁኔታ የመንግስት ተቀናቃኝ ያቀረቧቸው ተወዳዳሪ የቀድሞ የፍርድ ቤት ዳኛ የነበሩ ኤልሮን ይባላሉ። በእኛ በኩል ደግሞ የቀረቡተኝ ጠበቃ ሩቢሎ ይባላሉ። እሳቸውን ያቀረብነ እንግዲህ በመጀመሪያው ድምጽ 61 ያገኘ ያሸንፋል። መጀመሪያው ድምጽ ግን በአጋጣሚ ሆኖ 61 አልነበረም። ኤልሮን ያገኙተኝ 60 ነው። የኛ ተወዳዳሪ 57 ነበር። ለምን አንዳንዶች ያልመረጡ ነበሩ፣ ድምጽ ያልሰጡ ነበሩ፣ ወይም ነጭ ወረቀት ያስገባሉ፣ ወይም ያልተሳተፉ ነበሩ። ከዛ የኛ ተመራጭ እንዴት ሊሸነፉ ነው በሚለው ጉዳይ ላይ በጣም ከፍተኛ አለመግባባት ነበር በመካከላችን። መጨረሻ ላይ ግን በሁለተኛው ዙር ላይ የኛው 61 አገኙ። 61 ባያገኙም ብዙ ያገኘ ያሸንፋል በሁለተኛው ዙር። የመጀመሪያው ዙር ብቻ ነው የሚፈጽመውና ይሄ ነው ያለው። እንግዲህ አዲስ የተመረጡተኝ ተወዳዳሪ እኛም በእውነት በዚሁ አጋጣሚ መልካም የሥራ ዘመን እንመኝላቸዋለን። የበለጠ በዚህ ጉዳይ ላይ ብናወራ ደስ ይለኝ ነበር፣ ግን ከጊዜ እጥረት ምክንያት ብዙ ጥያቄዎች ስላሉ በመጀመሪያ እስኪ በእውነት ባንቺ ከምታደርጊው እንቅስቃሴዎችን ጀምርና ወደ በኋላ ደግሞ እንደገና ወደ ፖለቲካው እንመለሳለን። በተለያየ ሚዲያ በማህበረሰብ አይሻለሁ ስትንቀሳቀሽና የምታደርጊያቸውንም ሁኔታዎች በየቦታው ያለውና ህግጋቶችንም ስታቀርቢ ያለውና ይሄንን ለህብረተሰባችን ሰፋ ባለ ሁኔታ አሁን በዚህ አጋጣሚ ተጠቅመሽ ምንድነው የምትሰሪያቸው ስራዎች? ተመልከት፣ እኔ ክነሴት ከገባው 3 አመት ተኩል ነው። 3 አመት ተኩል ምንም ጦርነት ቢሆንም ብዙ ስራ ወደ ጦርነቱ ቀብር መሄድ ለቅሶ ቢሆንም በውስጡ ብዙ ስራዎችን ሰርቻለሁ። በእውነት ብዙ አንደኛ ምልክ ከመጀመሪያውም አውቀው ስትመጣ እኔ ለፖለቲካው ፓርላማ ስገባ ዝግጁ ሆኜ ነው የመጣሁት። ዘገየ እንጂ በ2015 ነበር ልገባ የነበረው። ታስታውስ እንደሆነ ሞሸ ካህሎን የሰጡኝ ቦታ 3ኛ ቦታ ነበር። ያው በሬዲዮ ከፍተኛ ቦታ ስለነበርኩ በጊዜው ስራዬን ስላለቀኩ ነው የቀረ እና በፖለቲካው ዓለም ተዘጋጅቼበት የመጣው ነው እና ስለማውቀው ምን ማድረግ አለብኝ የሚሉ ህግጋቶችን ነድፌ ነው የመጣሁት። የመጀመሪያው ህግ የኛ ልጆች በፖሊስ የተከፈተባቸው ፋይል መዝጋት ነው። ይሄ ነገር ይሆናል ብሎ አንድም ሰው አልጠበቀም። ለአንድ ህብረተሰብ ህግ አይወጣም ተብሎ ነበር ያበል። ከዛ ቀጥሎ አሁን በቅርቡ እንኳን ካደረግናቸው ትልቁ ነገር ምሳሌ ብሰጥ በእኛ ህብረተሰብ የመጣህ እንደሆነ በልጆች ላይ የምናየው ለምሳሌ ያክል የሰውነት መክበድ አለ፣ ውፍረት አለ። በተለይ ውፍረት የሚታየው በደሃ በሆነ ህብረተሰብ ነው። በኢትዮጵያ ሀብታም ነው የሚወፍረው አይደለም፣ በእኛ ዘመን ማስታወሰው። አሁን ግን የለም። ያመጋገቡ ሁኔታ፣ የኑሮ ሁኔታ ይህ አይነት የጤና ችግርም ያመጣል። ከጤና ችግር አልፎ በማህበራዊ በኩልም ያገለሃል እና በዚህ ጉዳይ ላይ ከፍተኛ የሆነ ውይይት ነው ያካሄድነው በክነሴት የጤና ኮሚቴውን የመራሁት እኔ ነኝ። በዚህ ውይይት በጣም የታወቁ ፕሮፌሰሮች በሙያው የህክምና ዶክተሮችን አመጣን። በዚህ ጉዳይ ላይ በሰፊው ነው የተወያየን። ለምን በመንግስት በኩል ትኩረት እንዲሰጥበት የሚላለ። ከዛ ቀጥሎ በጡት ነቀርሳ ህመም በኤድክንዶ የኛ ህብረተሰብ
የሚገርመው የኛ ህብረተሰብ ብቻ አይደለም ካልሰለጠነው ዓለም ወደ ሰለጠነው የሚሄደው የሚያጋጥሙን የሰለጠነው ዓለም ህመሞች አሉ በሽታዎች እና ያን እየያዘን ነው በተለይ በቀላሉ ነው የምንጎዳውና በዚህ ጉዳይ ላይ አስቀድሞ ለማወቅ ህመሙን ማጣራት የሚል ነው ሌላው የመስሪያ ቤቱ ስትሄድ በእኛ ሰዎች ላይ ብዙ ግፍ አለ በተለይ ካብላኒም እነኚህ ኮንትራተኞች የሚያሰሯቸው የሶሮካ ሆስፒታል ታስታውስ እንደሆነ ምሳሌ እነዛ ሰዎች ነበር ከዛ አልፎ በተለያዩ ቦታዎች ስትሄድ እንደዚህ የሚያሰሯቸው በመዘጋጃ ቤቶች በለው ብዙ ቦታዎች ታያለህ የኛ ሰዎች ወይም አውቁም ለሀገሩ አዲስ ናቸው ቋንቋ አይገባቸው በማለት ጉልበታቸውንና ገንዘባቸውን ይበዘብሳሉ በዚህ ላይ ከፍተኛ ውጊያ ያደረኩት በእውነት በአሁኑ ሰዓት እያንዳንዱ ቦታ እነኚህ ኮንትራተኛ ወይም ደግሞ ህብራት ቋ ሀዳሚ ምንላቸው ይሄን የማያውቅ የለም እንደውም ይገርም ከበክነሴት ከተከታተልኩ በኋላ ምንድነው ያደረጉትኝ ያንዳንዱ ሆስፒታል በለው መስሪያ ቤቶች ይሄን ነገር መብታቸውን እንዲያውቁት ለአሰሪው ክፍል ሁሉ ነው ይላኩ እና ይሄ ማድረግ ቀላል ነገር አይደለም የሰዎች መብት መጠበቅ አለበት ይሄ አንዱ የታገልኩበት ነው በእውነት አይደለም ይሄ አለ ሌላው የሚገርም በጣም የሚገርመው በእኛ ህብረተሰብ ላይ ስንሄድ አዲስ መሆናችን አውቁም የተለያዩ ነገሮች ስላሉ በትምህርት ቤቶችም ስትሄድ ምን አለ መሰለ ትምህርት ቤቶች የኛ ሶም ካልማወቁ የተነሳ ይቆይና ከፋሲካ በዓል በኋላ ነው ከአፕሪል ወይም ከአራተኛው ወር አንስቶ መዝገብ የሚመጣ ለኛ ሰዎች ልጆቻቸው ለሚቀጥለው አመት ትምህርት ቤት የማይቀጥሉ መሆኑን አሳውቋቸው ወይም ካሳወቋቸው በቋንቋ ችግር አለ በዚህ ምክንያት ልክ መስከረም አንድ ቀን ደርሶ ሲሄዱ ልጅህ እዚያ አይማርም ይባላሉ ይሄ ነገር መሆን የለበትም በሚገባቸው ቋንቋ አስቀድመው እንዲያውቁት ማድረግ አለበት ትምህርት ቤቱ እዛ ቦታ የማይቀጥል መሆኑን ማሳወቅ አለባቸው የማይቀጥሉበት ምክንያቱ ምንድነው ይሄን ማወቅ አለ ሌላው ለምሳሌ አሁን ይሄ ስፔሻል ሂኑክ ሚውኻድ የምንለው በዛ ላይም አሁንም ቢሆን ችግሩ አላለፈ የሚገርምሃል ከ30 አመት በፊትም አስታውሳለሁ በኢርጉናጋግ የኢትዮጵያውያን አጠቃላይ ድርጅት በበጎ ፈቃደኝነት ስሰራ አንዱ መሰናክል ነበር አሁንም በዚህ በኩል ያሉ ልጆችን መብታቸውን አይነግሯቸውም ለወላጆች ያሳውቋቸው አየው እና ይሄ በጣም ብዙ ነገር ነው ያለውና በክነሴት በእውነት ባጭሩ ገለጽኩልህ እንጂ ከተከናወኑ ስራዎች አንዱ ይሄ ነው ሌላው የኛ ህብረተሰብ በዚህ አጋጣሚ መግለጽ እንፈልገው አንዳንዶች አው ፖለቲካ ስለመጣ ነው ወይም ምርጫ ስለቀረበ ነው ያ አይደለም ፖለቲካ የጥቅም ማስከበሪያ ነው ለፖለቲካ መሄድ ነውር አይደለም ፖለቲካ የሚሳተፍ ሰው ችሎታው ምን ያክል ነው ብሎ መገምገም ያስፈልጋል ችሎታ ምን ያክል ካሁን በፊት ልምድ አለው ዕውቀቱስ ምን ያክል ነው የስራው ሁኔታ ምንድነው የሚለው መገምገም ያስፈልጋል ስራው ከባድ ነው ቀላል ስራ አይደለም ምሳሌውን በሰጠ በዚህ ሳምንት ብቻ ሌሊቱን አልተኛንም ዋጋ ያስከፍላል ሌሊቱን አልተኛም ቀን አልተኛም ሌሊት አልተኛም ዋጋ ያስከፍላል ያ ሲባል ደግሞ አንዳንድ ምን አለ መሰለ የግልን ሰው የእያንዳንዱ ሰው ችግር መፍታት አትችልም አንዳንዶቹ የግላቸው እንዲፈታ ይፈልጋሉ በፈታ ደስ ይለኛል ግን ያን ማድረግ አትችልም ለምሳሌ አሁን አንዱ ያቀረብኩት ህግ በቅርቡ የመጨረሻው ህግ ምን መሰለ የኛ ልጆች የተማሩት በመንግስት መስሪያ ቤት በከፍተኛ ቦታ ይቀመጡ የሚለው ህግ በ2014 ዓመተ ምህረት ድሮ የጸደቀው እስካሁን ድረስ ሙሉ በሙሉ በተግባር አልዋለም በአረቦች ስተድ በተግባር አውለውታል በድሩዚዎች ስተድ አውለውታል በሐሪዶች ሲሄዱ አውለዋል በእኛ ላይ አልዋሉትም ለምን አልዋለም የሚገርም ያኔ ህጉ ሲደነገግ በተግባር መዋሉን በሁለት አመት አንድ ጊዜ ለህግና ፍትህ ኮሚቴው በክነሴት ማሳወቅ አለ የሌሎቹን አሁን ያልኩን ማህበረሰብ የኛን ግን የስነ ያርጉት መሰል አልያ በክሊታ እኛ ኦሊሃዳሽ አይደለም እዚህ ተወልዶ ያደገ ልጅ ወይም በልጅነቱ የመጣ ተምሮ ትልቅ ማድረግ ላይ መድረስ የሚችልን ሰው ያነ ሁኔታ የሚከታተለው የክነሴት አልያና ክሊታ ኮሚቴ መሆን የለበትም ይሄ ነው እና ብዙ ስራዎች አሉ ብዙ መስራት ያስፈልጋል ከባድ ነው ስራው ያ ሲባል ደግሞ ሁሉ ይሳካልሃል አይደለም የመንግስት አወቃቀሩ ሁኔታ ይወስናል መንግስት ብቻህን አንድ ፓርቲ ስለማያቋቁሙ ከሌሎች ጋር በመታደርግበት ሰዓት ያማሳመን አለብህ አንዱ ይሽላል አንዱ አልስማማም ይልሃል ያው ቅድም እንዳልኩ የጥቅም ጉዳይ ነው ይሄን አድርግልኝ ይሄን አደርግልሃለሁ አለ ብዙ ሽኩቻዎች ናሉት እንግዲህ እነዚህን ህግጋቶች በእውነት ብዙ ናቸው የዘረዘርሻቸው ለህብረተሰቡ በተግባር ላይ ውለው በቁጥጥር የሚቆጣጠር አካል አለ ወይ
ህብረተሰቡስ እንዴት ነው ይሄ መረጃ የሚደርሰው? እንበል አሁን የውፍረትን በሰውነት የውፍረትን ብዙውን ጊዜ ወጣቶችን የሚያጠቃ ነው። ልጆችን ከ10 ዓመት እስከ 13 እስከ 14 ዓመት ያሉት እንደውም ከዛም በላይ ሊሆን ይችላል። ግን ህፃን ላይ የሚያጠቃውን ሁኔታ በቋንቋው እንደምትዩ ይሄንን ነገር በገለጻ መልክ በተለያየ መልኩ እንዴት ነው ህብረተሰቡ የሚገለገለው? ይሄንንስ በእውነት ለመቆጣጠር ትችያለሽ ወይ? ጊዜ አለሽ ወይ? ወይስ የሆነ የምትቀበዩ መረጃዎች አሉ? በጣም ጥሩ ጥያቄ ነው የጠየቀው ተስፋዬ። አሁን ያነሳቸው አርስቶች የጾት ነቀርሳ ህመም በለው የልጆች የመወፈር ጉዳይ ስንለው በመጀመሪያ ደረጃ ከአንደኛ ክፍል ከ6 ዓመት እስከ 13 ዓመት የወፈሩ ልጆች በኋላም ትልቅ ሰው ሲሆኑ ይወፍራሉ። በመከላከያ ኃይሉም ውፍረት ካላቸው አይወስዳቸውም፣ አይመለመሉም። በተለያዩ ህመሞች መጠቃታቸው በጣም ከፍተኛ ነው። ለምን ከውፍረት የተነሳ የሚመጡ ብዙ ህመሞች አሉ። ያ እንዳይሆን የኔ ስራዬ በፓርላማ ባልነቴ ይሄን ነገር ለመንግስት ማሳወቅ፣ ለጤና ባለሙያዎች ማሳወቅ፣ በዚህ ጉዳይ ላይ ውይይት ማድረግ፣ የኮፓት ሆሊሞች የጤና ጣቢያዎቹ እንዲያውቁ ማድረግ ነው። በግል ደረጃ ያንዳንዱ ሰው ይሄንን ግንዛቤ አውቆ ሄዶ መብቱን እንዲጠይቅ ነው። በቋንቋ በኩልም ልክ ነህ። ብዙ ጊዜ እንነጋገራለን። በጠቅላይ ሚኒስትሩ ጽህፈት ቤት ላፓም የሚባል አለ ማስታወቂያ ክፍል የመንግስት መስሪያ ቤቶችን ጉዳይ ማስታወቂያ የሚያደርግ አንዱ የአማርኛ ቋንቋ ነው እና ይሄንም በዚህ ጉዳይ ላይ እንዲገባ የጾት ምርመራ ያልኩን ማንኛውም ነገር እንዲገባ መሆን አለበት። ወላጆች በሚያውቁት ቋንቋ በተወለዱበት ቋንቋ በሚናገሩት ቋንቋ መረዳት እንዲችሉ። ነገር ግን እያንዳንዱ በግለሰብ ደረጃ ሄጄ መግባት አልችልም። ጊዜም የለም ሊሆንም አይችልም። ግን ይሄ ነገር አሁን ከተነሳ በኋላ እያንዳንዱ ወላጅ አሁን የሚያዳምጠን ልጅ ወፍረት አለው፣ ልጅ ወፍራለች፣ ምን ማድረግ አለብን፣ እንዴት ነው የምንቆጣጠረው የሚለውን ራሱ መገንዘብና ወደ ኮፓት ሆሊም ሄዶ መጠየቅ መቻል አለበት። ያ ነው ትልቁ ነገር። ወይም ደግሞ በካብላን በኮንትራተኞች የሚሰሩ መብታቸው የተነካባቸው ሰዎች እኔ ጸጋ እንደዚህ አድርጋለች፣ ይሄን ነገር ማወቅ አለብን፣ ይሄን ነገር መብታቸው ማወቅ አለባቸው። ያ ሲባል አይደውሉ አይጠይቁ አይደለም፣ ግን የእያንዳንዱ መፍታት አትችልም። በጣም አስቸጋሪ ነው፣ የግዴታ ነው። ሌላው እንግዲህ በእውነት ያለንበት ሰዓት ያው እንደ ቀደም ብለሽ እንደተናገርሽ የፖለቲካው የምርጫውም እየደረሰ ነው። አንዳንድ ጊዜ የሚወጡ መረጃዎች እዛው አንቺ ባለሽበት ፓርቲ ውስጥ ሊኩድ ውስጥ ፖለቲካ ነውና እርስ በርስ ፉክቻዎች አይጠፉም። እና ከሰሞኑ አንዳንድ መረጃዎች እንደሚወጡት እንደሚያሳየው ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚያጯቸውን እጩዎች በማስመልከት ለወደፊት በእውነት ከዚህ በፊት ተደርጎ የማይታወቅ ይሄ ጽዮኑ ታዳቲት የሚባሉት ወይ ደግሞ እነዚህ ሃይማኖተኞች እነሱን ከፍ ያለ ባለስልጣን የመስጠት ሁኔታዎች ላይ አንዳንድ ቦታ ላይ አነጋጋሪ ሆኗል። እንዴት ነው ይሄ ነገር ከዚህ በፊት ሆኖ የማይታወቅ ነው፣ እንዴት አሁን እነሱ ቦታ አገኙ የሚል ብዙዎቹ እንደውም ተቃራኒ ፓርቲዎች ናቸው በዚህ ጉዳይ ላይ ትችት የሚሰጡትና ያንቺ ሐሳብ ምንድነው? በእውነት ተመልከት፣ የሊኩድ ፓርቲ ዲሞክራሲ ነው፣ ትልቅ የፖለቲካ ፓርቲ ነው። 151,000 አባላቶች አሉት። ሚትፓክዲም የምንለው ያ ፓርቲ ነው የሚመርጠው ተወዳዳሪውን። ይህ አመራረጥ ሂደት ትክክል ነው ብትለኝ ሙሉ በሙሉ አይደለም። ዲሞክራሲ መሆኑ ሰው መሳተፍ ደስ ይላል። በሌላ በኩል ለምሳሌ ካሁን በፊት የሚተዋወቁ 40 ዓመት 50 ዓመት የቆዩ ናቸው ብዙዎቹ የሊኩድ ፓርቲ አባላት። አንዳንዶቹ ከአያቶቻቸው ጀምረው ነው ሊኩድን የሚደግፉት። ሊኩድ ማን ይሁን መሪው ወይ ማይዘቱ ምን ይሁን ግድ የላቸውም። የእናቴ ወላጆች አባቴ ወላጆች እንዲነበሩ አሁንም ወላጆች እንዲነበሩ ብለው በዚህም የሚሄዱ አሉ። ስለዚህ በሚቀጥለው የበለጠ ድምጽ ለማምጣት ጠቅላይ ሚኒስትሩ ምናሉ የተወሰኑ ቦታዎችን ስጡኝ። በእርግጥ በየጊዜው አላቸው ጠቅላይ ሚኒስትሩ ይሰጣቸዋል። አሁን ግን በርከት ያለ ሰው ይሰጠኝና አዲስ ኃይላት ማስገባት ፈልጋለሁ። ያ ማለት ድምጽ የሚያመጡትን ፓርቲው እንዲያሸንፍ የሚል ነው። ግን ፓርቲው ትልቅ ዲሞክራሲ ስለሆነ የሸንጎ አባላቶች አንጨምርም፣ ድሮ ከነበረው የበለጠ አንሰጥህም የሚል ነው እና በአጋጣሚ ሆኖ በዚህ ጉዳይ ላይ ብዙ ሽኩቻ ነው ያለ፣ ድርድር አለ። ፓርቲው ደግሞ የራሱ ቤድን አለው፣ ፍርድ ቤት አለው። በዚህ ጉዳይ ብዙ ያነጋግራል። በእኔ አመለካከት ብትጠይቀኝ ሚዛናዊ መሆን አለበት። አየው የሚገቡ ሰዎችን አዳዲስ ሰዎችን መጨመር ፓርቲውን ያጠናክረዋል። በሌላ በኩል ደግሞ አዳዲስ ሰዎች ሲገቡ ካሁን በፊት ለመግባት ብዙ ጊዜ የሰሩ ሰዎችን ደግሞ ወደ ኋላ ሊያስቀራቸው ይችላልና ሚዛናዊ መሆን አለበት። ካንተ ጋር በእውነት መጀመር እንፈልገው ፋሲል የሊባኖስን እና የእስራኤልን ጉዳይ ባስመለከተ ነው። እንግዲህ ትላንትና ሁላችንም ሌሊት የሰማነው ሁኔታ ነው። እንዴት አየው? እንግዲህ ትናንት ሌሊት ያው የተኩስ አቁም ስምምነት 60 ቀን
እንዲሆንና በዛን ጊዜም ውስጥ እስራኤል የተወሰኑ ቦታዎችን ደቡብ ሊባኖስ ተለቅና እንደ ፓይሎት ወይም እንደ ሙከራ የሊባኖስ ጦር ኃይል ይሰፍራል፣ ሂዝቦላንም ትጥቅ ያስፈታል የተባለው። ይህ አጠቃላይና የጋራ ስምምነት በሊባኖስ መንግስትና በእስራኤል መንግስት መካከል የተደረሰ ነው። ይህ ስምምነት ሂዝቦላ ይቀበለዋል አይቀበለውም? ትልቁ ጥያቄ ነው። ሂዝቦላ እስካሁን ድረስ ስምምነቱን አልቀበልም ብሏል። ማለትም የሊባኖስ መንግስት ቢስማማ ትጥቄን አልፈታም ካለ የሊባኖስ መንግስት ጦር ኃይል በምን አይነት መንገድ ነው ትጥቅ የሚያስፈታው? ሁላችንም እንደምናውቀው ሁሉ የሊባኖስ ጦር ኃይል ከሁሉም ብሔሮች የተውጣጣ የጦር ኃይል ነው። ሺዎችም አሉበት፣ ቢያንስ 30-35% አካባቢ እና እንዴት ወንድሞቻቸውን እህቶቻቸው በዛ ሽብር ፈጣሪ የሆኑትን ትጥቅ ሊያስፈቱ ይችላሉ? ስለዚህ እነዚህ ሁኔታዎች በጣም አሳሳቢ ናቸው። እንደው የጋራ የሆነ ማለትም ለመቀራረብ ምንም አይነት ጠብ የለንም ለማለት እንደው በጋራ የሆነ የረቀቀ ነገር ነው እንጂ ይህ ስምምነት ይተገበራል ብሎ ማንም የሚያምን የለም። እስራኤልም የደቡብ ሊባኖስን እንደማትለቅ ደጋግማ እያስታወቀች ነው። እንግዲህ ይሄ ሁሉ የሚሆነው የኢራን ፉከራ ነው። እዚህ ላይ ፋሲል ኢራን እና ሊባኖስ ከስምምነቱ ጋር አንድ ጎን ለጎን የሚሄድ ነው የሚል ፉከራም እያሰሙ ነው። ይሄንን እንዴት ታየዋል? ይሄ ሁልጊዜ የሚሉት አዲስ እኮ ነገር አይደለም ተስፋዬ። ከመጀመሪያው ጊዜ ጀምሮ የሚሉት ነው። ሂዝቦላና ኢራን የተሳሰሩ ናቸው ማለት የእምነት ወንድማማቾች ናቸው። ሁለቱም የሺህ እስልምና እምነት የሚከተሉ ናቸው። የሚባለው እኮ ሂዝቦላ የፊት አውራሪ ጦር ነው የሚባለው። ያው እንደምናየው ከሆነ እስራኤል ድንበር ላይ ያለ የኢራን ጦር ተብሎ ነው ስም ይወጣለት በእኛ አካባቢ። ስለዚህ አሁን ባለፈው በያዝነው ሳምንት ከፍተኛ ግርግር የነበረው እስራኤል ቤይሩትን መደብደብ ከጀመረች የሂዝቦላ የመጨረሻ ቀን ይደርሳል በሚል ስጋት ያው አይታል ኢራኖች ተሯሩጠው ተማጽነው በፕሬዝዳንት ትራምፕ አማካኝነት ቤይሩቱን እንዳይመታ ተደረገ። ያም ሆነ ይህ በሚያስገርም ሁኔታ እስራኤል አሁን ተመልካቾቻችን መገንዘብ ያለባቸው ከሊባኖስ ምድር ከ120 እጅ ወደ 700 ስኩዌር ሜትር 700 ኪሎ ሜትር ስኩዌር ሜትር አካባቢ በቁጥጥር ስር አውላለች። ከዛ የበለጠ ነው እና እንግዲህ መጨረሻው ምን እንደሚሆን ለማወቅ ያዳግታል። ያም ሆነ መጨረሻው በጥሩ ሁኔታ ይፈጸማል የሚል ግምት ያለው የኢራን በስልጣን ያለው መንግስት ስምምነት እንኳን ቢደረስ ከኢራን መንግስት ጋር የተኩስ አቁም ስምምነት በአሜሪካና በኢራን መካከል ነገሩ ሰላም በእስራኤልና በሂዝቦላ መካከል ይወርዳል የሚል ግምት የለም። ነገር ግን የኢራን መንግስት በከፍተኛ ሁኔታ ተመቷል። የኢራን መንግስት በከፍተኛ ሁኔታ ተመቷል። ከተመታ ከዛ በተረፈ ከዛ ማልፎ ተርፎ ከስልጣን የማባረር እድል ከተፈጠረ በስልጣን ላይ ያለው መንግስት ከዛ በኋላ የሂዝቦላ ምንም አይነት ህልውና ሊኖረው አይችልም። እንግዲህ እዚህ ላይ በእውነት በስምምነቱ ላይ ፕሬዚዳንት ዶናልድ ትራምፕ የተናገሩት ንግግር አለ። እስራኤል ባለስልጣንም ጠቅላይ ሚኒስትር ቢንያሚን ኔታንያሁን እንዲሁም የሂዝቦላ አሸባሪው ቡድን ኃላፊዎችን አነጋገር ያለው የተኩስ አቁም ስምምነቱ ይከናወናል የሚል ንግግር ተናግረዋል። አነጋጋሪ የሆነው እንዴት ነው? ቀጥታ የሂዝቦላን መሪዎች ዶናልድ ትራምፕ ያናገራሉ? አይመስለኝም። ትራምፕን ታውቂያለሽ? የተነጋገሩት እንደ ግልጽ በሆነ ሁኔታ ነው። ይሄው አንደኛ ይሄ ፕሬዚዳንት ትራምፕ የሚናገሩት ተኩስ አቁም ስምምነት ቤይሩትን ይደበደባል አይደበደብም በሚለው ላይ ብቻ ነው። አሁን ትላንትና ደግሞ የሊባኖስና የእስራኤል ተወካዮች ያደረጉትን ውይይት አይደለም። ያም ሆነ ይህ ፕሬዚዳንት ትራምፕ በውጭ ጉዳይ ሚኒስትር ጽሕፈት ቤታቸው አማካኝነት እንደሚባለው ከሆነ ሂዝቦላን በሊባኖስ የሚወክለው የሺህ ብሔር ወይም የሺህ እስልምና እምነት ተከታይ የሆነው ናቢ ቤሪ የፓርላማው ሊቀመንበር የሊባኖስ ፓርላማ ሊቀመንበር እና ፕሬዚደንቱን ያነጋገሩት በአንድ በኩል ሂዝቦላን ይወክላል ይባላል፣ በአንድ በኩል ከሊባኖስ መንግስት ላይ የተቀመጠ ግለሰብ ነው ናቢ ቤሪ። ስለዚህ ናቢ ቤሪ እንግዲህ ሂዝቦላ ጋር ሄዶ አነጋግሮ አይ አንተኩስም ብለዋል ብሎ ቃል ገብቶ ነው የመጣው። ይህ ነገር ሁልጊዜ ሲተረጎም አላየ ነው። ሌላው ፋሲል በኢራን በኩል እነዚህ የባህረ ሰላጤ ሀገሮች የምንለው ኩዌት በኩዌት በኩል ጥቃት ሰንዝራለች። ምንድነው? ምን አርጉ ነው የምትላቸው? ኢራን ከነዚህ ሀገራት ጋር ያላት ግንኙነት ምንድነው በአሁን ሰዓት?
አገሮቹን ባስፈራራው ጊዜ ምንም አይነት ቅሬታ የላቸው። አገሮቹን ባስፈራራው ጊዜ እንግዲህ ኢራን በስም አድርጋ የምትናገረው ጥቃት የምትፈጽመው በእነዚህ ሀገሮች በሚገኙ የአሜሪካን የጦር ሰፈሮች ላይ ነው የምትለው። ያ እንግዲህ በእነዚህ አሁን ስማቸው መጠራቸው ሀገሮች እንደነ ኩዌት፣ እንደነ ኢራቅ፣ ኦማን፣ ባህሬን፣ ሳውዲ አረቢያ፣ ዩኤኢ የመሳሰሉት ሀገሮች የአሜሪካ የጦር ሰፈሮች አሉ እና እነዛ የጦር ሰፈሮች ለአመታት ነው እየተኮሱ ያለው ነው የምትለው። ነገር ግን ኩዌት ላይ በተኮሰው ተኩስ አንድ ሰው ሞቷል፣ ብዙ ሰዎች ቆስለዋል። የአውሮፕላን ማረፊያው ነው በድጋሚ የተመታው። ያም ሆነ ይህ እነሱን ባስፈራራው ጊዜ እነሱ ደግሞ አሜሪካን ግፊት ያደርጋሉ። አሜሪካ የኢኮኖሚ ማዕቀብ ታቆማለች፣ የግዴታ ስምምነት ላይ ትደርሳለች በሚል አመለካከት ነው። ከዛ ውጪ ምንም ነገር የለም። ለምሳሌ ኃይል እንደሌላቸው ስለምታውቅ ነው። ለምሳሌ የተኩስ አቁም ስምምነት ባለፈው ጊዜ ከተደረገ በኋላ በእስራኤል ላይ አንድ ሚሳይል ተተኩሷል? አልተተኮሰም። ይህ ምክንያት ግልጽ ነው። ይህም የሆነበት ምክንያት ሊተኮስ ይችላል። ከተተኮሰ ግን እስራኤል ኢራንን እንደገና በከፍተኛ ሁኔታ ትደቁሳለች። እንደ ፋርስ ባሕረ ሰላጤ ሀገሮች እጇን አዛርፋ አትቀመጥም። አዎ ይሰማል ፋሲል? ያ ይሰማኛል። አዎ ቀጥል፣ እየሰማን ነው። እና ኢራን እስራኤል ላይ የማተኮሰው ፈርታ ነው እንጂ እንደው ለእስራኤል አስር አይደለም። እነዛ ሀገሮች ግን መመለስ ስለማይችሉ ኃይላቸው ደካማ ስለሆነ በየጊዜው እንደዚህ አይነት እርምጃዎችን እየወሰደች ታሰቃያቸዋለች። ባጭሩ ብለው ኢራን አሁን የምትገኝበት ሁኔታ አሁን የተለያዩ ዜናዎች እየወጡ ነው። ተስፋዬ በጋ በከፍተኛ ሁኔታ ወደ ኢራን እየመጣ ነው። ኢራን ሁላችንም እንደምናውቀው በጣም ሞቃታማ ሀገር ነች። ከዚህ በተጨማሪ ከፍተኛ የውሃ እጥረት አለ። የመጠጥም ሆነ ሌላም ነገር መገልገያ የመብራት ኃይል ማመንጫዎች በሙሉ ከፍተኛ ችግር አለባቸው። ኢኮኖሚ ማዕቀብ በኢራን መንግስት ላይ በከፍተኛ ሁኔታ ተጥሏል። በየቀኑ ልብ በል በየቀኑ የሆርሙዝ ወሽመጥ በመዘጋቱ ምክንያት በየቀኑ በነዳጅ ሽያጭ ከምታገኘው ኢራን የምታገኘው በቀን $250 ሚሊዮን በነዳጅ ሽያጭ ታገኝ ነበር። በቀን ልብ በል እንግዲህ በቀን አሁን $250 ሚሊዮን ትከስራለች። እንግዲህ ጦርነቱ ከቆመ ጊዜ ጀምሮ አንስቶ ይህን ሁሉ ስትመለከት ኢራን ያለችበት ሁኔታ በጣም 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 ከባድ ሁኔታ ነው። ስለዚህም ነው ወደዚህ ወደዚያ ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ እያለች ስምምነት ላይ ደርሳለሁ የሚል ጥረት የምታደርገው። እንደውም አልፎ ተርፎ በቀደም ሰምተሃል፣ ለመጀመሪያ ጊዜ ኢራኖች የኒውክሌር ጦር መሳሪያውን በማስመልከት ማለት ማመንጫውን ማስመልከት ለመወያየት ሁሉ በጎ ፈቃደኛ ሆነዋል። እንግዲህ በእውነት ኢራን ጊዜን በመሳብ በአሁን ሰዓት ሚና እየተጫወተች ነው ማለት ይቻላል። ምክንያቱም በጊዜውን በፈለገችው ሰዓት ባመጣች ቁጥር ሌሎች ነገሮችን የመደራጀት ሁኔታዎች ነው። እንግዲህ ህዝቡም እንዳልከው ፋሲል የኢኮኖሚ ቀውስ ድንገት ወደ ሌላ ነገር ያሸጋግራል የሚል ነው። ሌላው እንግዲህ ወደ ፖለቲካ ርዕሳችን ልቀይር ነው እና ፋሲል ያው በመግቢያውም ላይ በዜና መልክ በዘገባችን ያቀረብነው ነው የጠበቃ ሚካኤል ረቢሎን የመንግስት ተቆጣጣሪን በስራ ዘመን አስመልክቶ በጣም ብዙ ትችቶች ከተቃራኒ ፓርቲዎች እየመጡ ነው። ይሄንን አንተ እንዴት አየው? አንደኛ ምርጫ ተካሂዷል። ምርጫ ከተካሄደ በኋላ በዲሞክራሲ በህጉ መሰረት የተካሄደ ምርጫ ከሆነ በወቅቱ የክኔሴት የህግ አማካሪ ካጸደቁት ምርጫውን ህጋዊ ነው ማለት ነው። ግን በአገሪቱ ደንብ መሰረት ለከፍተኛ ፍርድ ቤት አቤቱታ ማቅረብ ይቻላል። ደንብ ነው። ያም ሆነ ይህ በእለቱ ከፍተኛ ቅሬታ አስነስቶ የነበረው ራሳቸውን እያነሱ ፎቶግራፍ መምረጣቸውን ያሳያሉ እና ስለዚህ ለውጥ አስመጥተዋል በምርጫ ውጤት በሚለው ነው። ይሄ አይነት ነገር በነገራችን ላይ ተስፋዬ ጸጋም አልተናገረችውም እንጂ የመጀመሪያ ጊዜው አይደለም ሲደረግ። ከጥቂት ዓመታት በፊትም በሌላ አይነት እንደዚሁ ምርጫ በአሁኑ ወቅት የተቀናቃኝ ፓርቲዎች የሆኑት ይህ አይነት ድርጊቶችን ፈጽመዋል። ፎቶግራፍ ተነስተው ይህንን መርጫለሁ ብለው አሳይተዋል። አዲስ ነገር አይደለም። ያም ሆነ ይህ ትልቁ ጥያቄ አሁን አከራካሪ የሚሆነው የጠቅላይ ሚኒስትሩ የህግ ጠበቃቸው የግላቸውን የህግ ጠበቃ ለመንግስት ዋና መስሪያ ቤት ተቆጣጣሪ አድርገው አሾሙ የሚለው ነው። የግላቸው ጠበቃ አይደሉም። ሰውዬው ለእውነት ለመናገር የፓርቲያቸው ጠበቃ ነበሩ። ፓርቲያቸውን በመወከል መንግስታቸውን በመወከል እንደዚሁ ፍርድ ቤት ቀርበው ነበር። የግላቸው ግን አይመስለኝም። ያም ሆነ ይህ
ጠቅላይ ሚኒስትር መሆኑ አንድ የፓርቲ መሪ ቅርብ ነው ለኔ ብሎ የሚያስበው ሰው ነው የሚሾመው። ይሄ ደንብ ነው። የተለያዩ የህግ አማካሪዎች የመንግስት የህግ አማካሪዎች ለጠቅላይ ሚኒስትሮች ቅርብ መሆናቸው ተሾመዋል። አሁን ቀጥታ ወደ ኮሎኔል መኮንን ተስፋ አልፋለሁ። ጤና ይስጥልኝ መኮንን። ጤና ይስጥልኝ ጋሽ ሰሎሞ እንደምን ዋላችሁ? እግዚአብሔር ይመስገን። እንደዚሁም የስራ ባልደረባችን አቶ ተስፋዬ ቢሻው መስመር ላይ ይገኛል። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ አቶ ሰሎሞ። ጤና ይስጥልኝ ኮሎኔል መኮንን። እስኪ ተስፋዬ ለአንተ ልስጥህና የመጀመሪያውን ጥያቄ እስቲ ኮሎኔል መኮንን ጠይቀው። እኔ ብዙም ጠይቀው ይኖረኛል። እስቲ አንተ ጀምርበት። እሺ አመሰግናለሁ። እንግዲህ በመጀመሪያ ኮሎኔል በእውነት በአሁን ሰዓት በሊባኖስ ያለውን ጉዳይ ነው ትኩረት ተሰጥቶት የሚነጋገረው። እንግዲህ አነጋጋሪ የሆነው በሰሜኑ ነዋሪዎች ብቻ ሳይሆን ጠቅላላ በእስራኤል በእውነት በአሁን ሰዓት እልህ እያስጨረሰ የመጣ ጦርነት ነው። ይሄንን ጠቅላይ እንግዲህ ከሰሞኑ ጠቅላይ ሚኒስትርም የመከላከያ ሚኒስትርም የራሳቸው የሆነ ትዕዛዝ ሰጥተዋል። ጦር ሰራዊቱ በዚህ ጉዳይ ላይ ምን አይነት ሀሳብ አለው ኮሎኔል? ይኸውላችሁ የሊባኖስ እና የሂዝባላ ሁኔታ እስራኤልን ትልቅ ፈተና ላይ ጥሏታል። ዘርፈ ብዙ መከላከያ አቅም አለው፣ ጉልበት አለው። ፕላኑን አዘጋጅቶ ለመንግስት አቅርቧል። በሊባኖስ ውስጥ እስከ ሆርሙዝ እና ሌሎች ኮረብታዎች እስከ አቦፈር ያለው ሁኔታ ስራውን እየሰራ ነው። ሆኖም ግን ይህ ስራ በቂ እንዳልሆነ ኤታማዦር ሹሙ ኢያል ዛሚርም ለካቢኔው አቅርበው ነበር። ባቀረቡት መሰረት እንደምታዩት በየቀኑ የሰሜኑ ሀገር ህዝባችን ሰፈሮቻችን እየተተኮሰባቸው ሌትና ቀን ስቃይ ላይ ናቸው። ይህን በመመልከት መከላከያ ባቀረበው ፕላን መሰረት መንግስት ትላንትና ከብዙ ጊዜ በኋላ በማይጠበቅ ሁኔታ አቅም ያለው መከላከያ እጁ ታስሮ ነበር። ትላንትና ግን ጠቅላይ ሚኒስትሩም ሆነ መከላከያ ሚኒስትሩ ያዘጋጁትን ፕላን ለመፈጸም ወስነው ነበር። ከነዚህ ኢላማዎች መካከል ብዙ ተቋማት ለምሳሌ የሂዝባላ ዳኺ አካባቢ ያሉ መስሪያ ቤቶች፣ ሆስፒታሎች፣ ትምህርት ቤቶች፣ መስጊዶች፣ ሌሎችም ኢኮኖሚካሊ ተቋማት በሙሉ መውደም ነበረባቸው። የመከላከያ እንዴት ነው የመከላከያ ትዕዛዝ በአረበኛ ተጽፎ የዳሃ ህዝብ ቦታውን ለቆ እንዲወጣ ተደርጎ ነበር። መጨረሻ ላይ ግን እንደምታውቁት ትራምፕ ይሄ ድርጊት እንዳይፈጸም ከልክለዋል። ያም የሚያሳየው በዛን ሰዓት ኢራን ሊባኖስ ላይ የእስራኤል አየር ኃይል ጉዳት ካደረሱ ስምምነቱን አልቀበለውም። አልፎም የእስራኤልን የሰሜኑን ህዝባችን ማስጠንቀቂያ ልከው ነበር። እስራኤል ሊባኖስን ከወጋች፣ ቤሩት ላይ ከወጋች የሰሜኑ ሀገር ሰፈራችሁን ለቃችሁ ውጡ የሚባል ነገር መጣ። ይህ ሁኔታ ነገሩን ሊያባብሰው ስለሆነና ትራምፕም በጠቅላይ ሚኒስትሩ ላይ ትልቅ ተጽዕኖ ካደረጉ በኋላ ይህ ድርጊት እንዳይሆን ሆኗል። በአሁኑ ሰዓት መኮንን በአሁኑ ሰዓት ስምምነቱ በእስራኤል እና በሊባኖስ ሳይሆን በአሜሪካ መንግስትና በሊባኖስ መንግስት በተለይ ነቢል በሪ በሚባሉት እሳቸው ሂዝባላ ወደ እስራኤል ሀገር እንዳይተኩስ እኔ ቃል ሆነ እሰጣለሁ እኔ ወስናዬን እሰጣለሁ ስላሉ ይሄ ነገር ሳይሆን ቀርቷል። ባለመሆኑን ያዝኛለሁ። ማንኛውም የእስራኤል ህዝብ በሙሉ ደስተኛ አይደለም። ምክንያቱም እንደምታውቀው ጊዜ እየፈጁ እንጂ ሊባኖስ ያለው ቴሮሪስት ቡድን ሂዝባላ ትጥቅ ባይፈታም ምናልባት የአሜሪካ ጦር ኃይል ገብቶ በሊባኖስ ሀገር ትጥቅ ካላስፈታው በስተቀር የሊባኖስ መንግስት አቅም የለውም፣ ጉልበት የለውም። የሊባኖስ ወታደር አቅም የለውም፣ ጉልበት የለውም። ሂዝባላ ጠንክሮ ተደራጅቶ እንደገና የሚወጋበት ጊዜ ሊፈጠር ስለሚችል አስቀድሞ መውጋት ነበረብን። ይሄ ነገር ግን አልተፈቀደልንም። ያ ማለት ኮሎኔል መኮንን እኛ በቃ የአሜሪካ 52ኛ ሀገር ሆን ማለት ነው። አዛዣችን ትራምፕ ሆኑ ማለት ነው። እንግዲህ ነገሮችን ሰፋ አድርጎ ማየት ይቻላል። እኔ
በዲፕሎማሲ ምክንያቱም ለማስታወስ ያህል ባለፈው በ12 ቀን ጦርነት ጊዜ አውሮፕላኖቻችን ወደ 35 የሚሆኑ አውሮፕላኖች ኢራን እየተጓዙ ሳሉ መልሱ ብለው አስገድደው መልሰውናል። ከዛ ደግሞ አዛን በተመለከተ ለምሳሌ ያዛውን ስምምነት እኛ ፈልገነው ሳይሆን ተገደልነው ያ ስምምነት የሆነው በርግጥ ተጠለፉት ወገኖቻችን ተለቀውልናል። አሁን ደግሞ በሊባኖስ ላይ የኛ ወታደሮች እየሞቱ ዜጎቻችን እየተጎዱ የኛን መንግስትና የኛን ወታደሮች እግርና እጅ ማሰር ይሄ ራሱ እንዴት አሜሪካ ወይም ትራምፕ የእስራኤል ወዳጅ ነው ብለህ አንተ ልትሰይመው ትችላለህ? ወዳጅነት ብቻ ሳይሆን እኛ እናንተ የምናውቀው እንደ እስራኤላዊ እንደ አንድ እስራኤላዊ ዜጋ ይህ መሆን የለበትም። የሚደረገው በሊባኖስ በኩል የሚደረገው ውጊያ ተቀባይነት የለውም። መከላከያ ያለት ሀገር ናት። አቅምና ጉልበት ያለት ናት። ትጥቅ ያለው አየር ኃይል አለን። ሙሉ መሳሪያ አለን። መዋጋት ነበረብን። ሆኖም ግን እንደምታየው ፕሬዚደንት ትራምፕ ይሄን ባለፈው በ12 ቀን ጦርነት እንዳስመለጡት ሁሉ ትናንትና አስመልሰዋቸዋል አየር ኃይላችን። ይህ ማለት የአሜሪካ 52 ሀገር ሆነ ካልክ ይመቸን፣ ግን አይመስለኝም። እሳቸው የሚፈልጉት የአሜሪካን ኢንተረስት ብቻ ነው። የአሜሪካ ኢንተረስት በአሁኑ ሰዓት ሞንዲያል የሚባለው በአሜሪካ የሚፈጸመው የእግር ኳስ ጨዋታ እንዲፈጸምና ነገሮቹን በዓለም አቀፋዊ ሁኔታ ለማረጋጋት ነው የሚሞክሩት። አቶ መኮንን ይሄ እኮ በእኛ ዜጎች ጀርባ ላይና በእኛ ዜጎች ስቃይና በእኛ ወታደሮች ህይወት ላይ ሊሆን አይችልም። እቀበለዋለሁ፣ ግን ዞሮ ያለው መንግስት ውስጣዊ ንግግሩን ስለማናውቅ እኔም አንተም ስለማናውቅ ውጊያው እንደቀጠለ ነው። መከላከያ በሊባኖስ ውስጥ የሚደረጋቸውን ስራዎች ይሰራል። ዞሮ ይህ ሊባኖስ ያለው አማጺያን ቡድን ሂዝባላ ወደ እስራኤል ሰፈሮች መተኮስ ካቆመ ድሮኖቹን መጋዘን ውስጥ ካስገባና ጉዳት ካላደረሰ ነገሮችን ዝግ ብሎና ሰከን ብሎ ማየቱ ይመረጣል። ሆኖም ግን የኔ ስጋት ምናልባት ሂዝባላም ሆነ የኢራን አማጺያን ቡድን ጊዜ ለመውሰድ እንጂ ያላቸውን ኢላማውን ረስቶት አይደለም። ለመከላከያ ሙሉ ኢላማ አለው። በቀላሉ ጊዜ የሚያወድማቸው ሙሉ ኢላማዎች አሉት በሊባኖስ ሀገር ውስጥ። የሊባኖስ ሀገርም ህዝብም መንግስትም እስካሁን ድረስ በዚህ ጦርነት ውስጥ ምንም የተሰቃየው የለም። በተለይ መንግስት አካል የምንለው እሱን አቅፎ የሚኖር መንግስት ሂዝባላን መዋጋት ነበረበት። ግን አቅምና ጉልበት ስለሌለው ወታደራዊ አካል ደካማ ስለሆነ ግማሹም ሺው ስለሆነ ይህን ነገር ማድረግ አልቻለም። ምናልባት ግን ከእንግዲህ ከ60 ቀን በኋላ የሚደረገውን ውጤት አይተን በአሁኑ ሰዓት እስራኤል በሶስቱም ማዕዘን አላሸነፈችም ማለት እችላለሁ። አዛም ነገሩን አልቋጨንም። በሊባኖስ ውስጥም እንደምታየው ነው። ኢራንም በጣም ፈታኝ ሁኔታ ጊዜ ነው ያለ ነው። ዞሮ እስራኤል በአሁኑ ሰዓት ትልቅ ፈተና ላይ ትገኛለች። እንደምታየው መንግስትም ሙሉ አቅሙን መጠቀም አልቻለም። አቅም ያለው ያሳዝናል። አቶ ኮሎኔል መኮንን ምናልባት ባለፈው የኛ ወታደሮች ያደረጉት ተድራጎት ያሳዩት ተጋድሎ አሸናፊነታቸው በኃይለኛ ያሳዩት ያሳዩት ውጤት በተለይ በኢራን ላይ እንደዚሁም በሂዝባላ በሐማስንም ቢሆን ያ የኛ ወታደሮች የበላይነት ያሳዩት ተድራጎት ወደ ዲፕሎማሲ በሚቀየርበት ጊዜ የከሰርን መስሎ ይታያል። ትክክል ነው ወይስ ተሳስቻለሁ? አይደለም፣ አልተሳሳትኩም። አሁን የምታየው ነገር ሽሎሞ ለህብረተሰቡ ግልጽ ለማድረግ እንፈልገው። አንደኛ እስራኤል በአዛም በኩል ትልቅ ጉዳት አደርሳለች ለሐማስ፣ እንዲሁም በሊባኖስ ሀገር እንደምታውቀው በአሁኑ ሰዓት የቀረው ምንስ ተራ ወታደር እንጂ ከካሰም ናይም በስተቀር ሌላ አይቀርም። የሚንቀሳቀሱ ሙሉ እየወደሙ ነው። በኢራን ላይ የተደረገው ድርጊት በዓለም አስደናቂነትን ያገኘ ያተረፈ ጀግኖች ወታደሮቻችን አንድም አይነት ክስተት ሳይፈጠርባቸው ተዋግተው ተመልሰዋል። 2-3 ጊዜ ግን ዞሮ ነገሮችን ቋጭተናል አልቋጨንም። ይሄ ደግሞ የሚቋጨው በጠረጴዛ ዙሪያ ነው። ምናልባት ትራምፕ የሚያደርጉት ዞሮ ሰላም ካመጣ ትልቅ መካከለኛውን ገጽታ ሁኔታ ለውጠነዋል። እስራኤል እንደ ሀገር እንደ መከላከያ አቅም ያላት ጉልበት ያላት አያላ ነገር መሆኗን ግን ለመካከለኛው ምስራቅ አሳይተናል። አሁንም ትራምፕ እጁን ይሰሩት እንጂ የመንግስትንም ሆነ የመከላከያ አቅም አለው፣ ጉልበት አለው። በየትኛውም ቦታ በየትኛውም ሰዓት ዝግጁ ነው። የሚጠበቅ ለመንግስት ፍቃድ መስጠት ብቻ ነው። ለመከላከያ ኢላማዎች አሉት፣ ማሸነፍ እንችላለን። ግን
ምናልባት በኢኮኖሚ በኩል በፖለቲካ በኩል ገብቶ መፈትፈት አይሆን እንጂ መንግስት በዚህ በኩል ጠባይ ያለ አቋም መውሰድ አለበት። ኦኬ እስቲ ወደ ስራ ባልደረባችን አቶ ተስፋዬ ልሂድና አቶ ተስፋዬ እየሰማሁ ነው። ጥያቄ እስቲ ከተጨማሪ ጥያቄ ካለ ለኮሎኔል መኮንን። የኔ ጥያቄ በእውነት የሊባኖስን መንግስት ባስመለከተ ነው። በዛሬው ዕለት የሊባኖስ ፕሬዝዳንት ጆሴፍ የተናገሩት ንግግር አለ። በጦርነት ምንም መፍትሄ አናገኝም፣ በሰላም ድርድር ነው የሚል ንግግር አለ። ግን በአንጻሩ ስንመለከት በሀገር ውስጥ ሆኖ በራሳቸው ሀገር ውስጥ ሆኖ እስራኤልን የሚያጠቃውን ሂዝቦላን ግን እስከ መጨረሻው ትጥቁን ለማስፈታት ምንም አይነት አቅም እያሳዩ አይደለም። ይሄንን እስራኤል እንዴት ታየዋለች? ሂዝቦላ ከ30-40 ዓመት በላይ ሊባኖስን ገዝቶ የሚኖር መንግስት ህዝብ ያልመረጠው መንግስቱ ነው የሚኖር ኢኮኖሚካሊ የራሱ የሆነ ተቋማት ያለው የራሱ የሆነ ሆስፒታሎች ያሉት ትልቅ የቴሮሪስት ቡድን ከኢራን እየታገዘ የኢራንን ተልዕኮ ለማስወጣት የሚያደርገው ሂደት በእኛ ብቻ ገሃድ ሳይሆን በሊባኖስ መንግስትም ግልጽ ነው። ሊባኖስ እንደ ሀገር መንግስት ይኖራት እንጂ ደካማ ሀገር ናት። ብዙ ወታደራዊ አካልም የሊባኖስ ወታደሮች በሙሉ ከሺዎች የወጡ ከሂዝቦላ የወጡ ስለሆኑ ሂዝቦላን መውጋት አይፈልጉም። እንደሚመለሰኝ ግን በአሁኑ ሰዓት ፕሬዝዳንት አንዋር ይህን ስምምነት ይፈልጉታል። በሊባኖስ ውስጥ ትልቅ ችግር አለ፣ መሰደድ አለ፣ መራብ አለ፣ መጥፋት አለ። መጠለያ የጠፋባቸው ህብረተሰቦች በተለይ የሂዝቦላ ደጋፊዎች በሙሉ በሊባኖስ በዳካ ውስጥ ነው የሚገኙት። ሆኖም ግን ምናልባት ከ60 ቀን በኋላ በአሁኑ ሰዓት 30 ቀን ያሉት ትራምፕ በዚህ 30 ቀን ውስጥ የሊባኖስ መንግስት እርዳታ ፈልጋለሁ ሂዝቦላን ትጥቁን ማስፈታለሁ ካለ ምናልባት ከአሜሪካ መንግስትም ከአሜሪካ መከላከያ ኃይልም ድጋፍ ተሰጥቶት ሂዝቦላን ትጥቁን የማስፈታት የሚፈታበት ጊዜ ሊቀርብ ይችላል። ኦኬ ልክኛ አዛ እንደማድረግ እንዳለብን ሁሉ ሊባኖስም ይሄ ነገር መሆን አለበት። ፈተናችን ግን ዝሮ የእስራኤል ፈተና የሚሆነው የኢራን ሁኔታ ነው። ያ ግን በጣም ፈታኝና አሳሳቢ የሆነ ሁኔታ ነው። መኮንን መጨረሻ ላይ አንድ ጥያቄ ልጠይቅህና ብዙ ዜጎች የሚጠይቁት ጥያቄ አለው። የኛ ወታደር በሊቅነቱ የታወቀ በቴክኖሎጂ የሚጠቀም ነውና ይሄን አሁን አንዳንድ እንደ ቢራቢሮ እየተባረሩ የሚመጡ ድሮኖች ወይም ደግሞ ሰው አብራሪ የሌላቸው በጣም ትንንሽ የሆኑ ባምቦችን ተሸክመው መጥተው የሚያፈነዱትና ወታደሮቻችን አንደኛ እንዴት አስቀድሞ እነሱን ማየት አይቻልም? ሁለተኛ ደግሞ እንዴት እነሱን ማክሸፍ አይቻልም? እንዴት ወታደሮቻችን ሊቆስሉ ሊጎዱ ይችላሉ? እንዴት ነው? ለምን ነው ይሄ ወታደራዊ ውድቀት ነው ወይስ ያልታሰበበት ነገር ነው ያጋጠመን? አንደኛ እቺ ፈንጅ ተሸካሚ ድሮን ከ15 እና ከ20 ኪሎ ሜትር መወንጨፍ የምትችል ሰው በመነጽር አይቶ ወይም በተለያዩ መሳሪያዎች አይተው ወታደሮቻችን ባሉበት ቦታዎች ነው የሚልኩት፣ ወደ ሰፈሮች ነው የሚልኩት።